ድርጊቱን አልፈጸምኩም። ይሄ የደረሰብኝ ውንጀላም በኦሮሞነቴ ምክንያት ነው። የዲኤንኤ ምርመራም አልሰጥም። እውነቱ እንዲወጣ ፈልጋለሁ፣ የራሴንም ጥረት አደርጋለሁ በማለት ለምርመራው ዝግጁ መሆኑን ገልጾ ነበር። ይህ ምላሽ ምንም እንኳን ክህደት ቢሆንም ቢያንስ ለሕጋዊና ሳይንሳዊ ሂደት በሩን ክፍት የሚያደርግ ይመስል ነበር። ነገር ግን ከዚህ የጉባኤ ስብሰባ በኋላ የወጡ መረጃዎችና በተለያዩ መድረኮች የተሰሙ ንግግሮች እንደሚያሳዩት ቀሲሱ ክሱን ከማስተባበል አልፎ ጉዳዩን ወደ ሌላና አደገኛ አቅጣጫ ለመቀየር ሞክሯል። በዘመድኩን በቀለ ዝግጅት ላይ እንደተገለጸው ቀሲሱ ይህ ሁሉ ውንጀላ የቀረበበት በፈጸመው በደል ሳይሆን በኦሮሞነቱ ምክንያት እንደሆነ አዲስ መከራከሪያ አቅርቧል። እኔ ጠላት አለኝ፣ ኦሮሞ ያልወለደውን ሰብሳቢ ነው፣ ብዙዎች ይቀኑብኛል በማለት የጥቂት ሰዎችንም ስም ጠቅሷል። ክሱን በብሔር ማንነቱ ላይ የተቃጣ የፖለቲካ ዘመቻ ለማስመሰል እንደሞከረም ተገልጿል። ይህ የብሔር ካርድ ብዙዎችን ያስደነገጠና ያሳዘነም ሆኗል። የሃይማኖት አባት ከቀረበበት ከባድ ያስገድዶ መድፈርና የሞራል ውድቀት ጥያቄ ለመሸሽ አደገኛ የሆነውን የብሔር ማንነትን እንደ መደበቂያ ጋሻ ለመጠቀም መሞከሩ የችግሩን ጥልቀትና የተከሳሹን የተጠያቂነት ስሜት ማጣት ያሳየ ክስተት ሆኖ ተወስዷል። ካህን ብሔር የለውም በማለት ብዙዎች የተቹት ይህ አካሄድ የተከሳሹን አቋም የበለጠ አጠራጣሪ አድርጎታል። የክርስትና አስተምህሮ በተለይም የክህነት አገልግሎት ከብሔር ከጎሳና ከማንኛውም ምድራዊ ማንነት በላይ መሆኑ እየታወቀ እንዲህ አይነት መከራከሪያ ማቅረቡ እውነተኛውን ጥያቄ ከማድበስበስ ውጪ ሌላ ትርጉም እንደሌለው ብዙዎች ተናግረዋል። ከዚህም በላይ አስደንጋጩና የጉዳዩን አቅጣጫ ሙሉ በሙሉ ያጨለመው ግን ቀሲሱ እውነቱን በማያሻማ ሁኔታ ሊያረጋግጥ የሚችለውን የዲኤንኤ ምርመራ ለማድረግ ፍጹም ፈቃደኛ አልሆንም በማለት በፍጹም አልሰጥም የሚል አቋም እንዳንጸባረቀ መነገሩ ነው። ይህ ነጥብ ከዚህ በፊት ከተናገራቸው ነገሮች ሁሉ ጋር ይጋጫል። በጉባኤው ፊት ቀርቦ እውነቱ እንዲወጣ ፈልጋለሁ ያለው ግለሰብ እውነቱን ሊያወጣ የሚችለውን ብቸኛ ሳይንሳዊ መንገድ ለምን ይሸሻል? ንጹህ ነኝ የሚል ሰው ንጽህናውን በአጭር ጊዜ ውስጥ ሊያስመሰክርለት የሚችለውን ምርመራ ለምን ይፈራል? ይህ ዲኤንኤ አልሰጥም የሚለው አቋም በብዙዎች ዘንድ እንደ የጥፋተኝነት ማረጋገጫ ተወስዷል። አንድ ሰው በጽኑ አላደረኩም ካለ ቀጣዩ እርምጃ መሆን የነበረበት በየትኛውም የዓለም ክፍል ሄጄ ተመርምሬ ንጽህናዬን አስመሰክራለሁ ማለት ነበር። ነገር ግን ይህ አለመሆኑ የቀረበበትን ክስ የበለጠ አሳማኝና የእርሱን ክህደት ደግሞ የበለጠ አጠራጣሪ አድርጎታል። በአጭሩ የተከሳሹ ምላሽ በሶስት እርስ በርሳቸው በሚጋጩ ነጥቦች የተሞላ ነው። በጉባኤው ፊት እውነቱ ይውጣ ማለቱ፣ ከጉባኤው ውጪ የተከሰስኩት በብሔሬ ነው ማለቱና በመጨረሻም እውነቱን ሊያወጣ የሚችለውን ምርመራ አላደርግም ማለቱ። ይህ የተምታታና እርስ በርሱ የሚጋጭ ምላሽ የፍትህን መንገድ ከማጥራት ይልቅ የውዝግቡን ጭጋግ የበለጠ ያዳፍነዋል። የዋሽንግተን ዲሲ ሀገረ ስብከት የወሰደው ታሪካዊ ውሳኔና የቀሲስ ደበበ እስጢፋኖስ ስልጣነ ክህነትን ማገዱ ለዓመታት በዝምታ ሲሰቃዩ ለነበሩት ሰለባዎች ትልቅ የድል ብስራት ነበር። ለ15 ዓመታት የታፈነው ጩኸታቸው በመጨረሻ በተቋም ደረጃ ጆሮ ማግኘቱ በልባቸው ውስጥ ለረጅም ጊዜ የጠፋውን የተስፋ ጭላንጭል እንደገና አብርቶታል። ዘማሪት ዮርዳኖስ ደረጀ የሀገረ ስብከቱን ውሳኔ የያዘውን ደብዳቤ ስታነብ የተሰማትን ስሜት ስትገልጽ ቃላቶቿ በደስታና በእንባ የታጀቡ ነበር። የተሰበከ ሰው ካመነ ምን ያደርጋል? ይጠመቃል። ተጠመቀ ምን ይሆናል? ይድናል። በቃ ስለዚህ አሁን እዚህ ጋር ለመዳን ስንት ነገር ተጠቅሷል። ምንና ምን ተጠቅሷል? ማለት ጥምቀት አለ። ግን ጥምቀት የመዳን ምልክት አይሆንም። ጥምቀት የመዳን ምልክት ነው ብዬ እኔ አለምን። ቆይ ዝም ብለህ አሁን አንተ አሁን ክርስቶስን ትወደዋለህ አትወደውም? መዳን ነው የምትፈልገው አይደለም? እኔ እኮ ድኛለሁ። ለምን መዳን ፈልገህ? እኔ እኮ አንዴ ድኛለሁ። አልዳንክም። ለምን መሰለህ እንደዛ ብለህ የክርስቶስን ከሳት እሺ፣ ልጠይቅህ እንደዚህ ጥያቄ ልጠይቅህ። ቆይ አንተ ምስኪን፣ ቆይ ስማ፣ መጀመሪያ እዚህ ላይ ልጠይቅህ። አንዴ ቆይ ታሜ፣ እኔ ልጠይቅህ መጀመሪያ ትጠይቀኛለህ። ቆይ ትጠይቀኛለህ። ያልገባህን ምንም እቀበልሃለሁ። አሁን መልስልኝ አንዴ። ቆይ ድኛለሁ የሚል ሰው የክርስቶስን ትምህርት ማለት እሺ፣ አንድ ሰው የክርስቶስን ትምህርት ሳይቀበል ድኛለሁ ማለት ይችላል? እንዲያው የክርስቶስን ትምህርት ሳይቀበል ድኛለሁ ቢለን እውነት ይድናል ይሄ ሰው? ክርስቶስ ትምህርት እኮ ተቀበል ነው ያመን ነው። እኛ ሄደን ነው ያንተን ተወኝ፣ እኔና ያንተን እንተውና ዝም ብለን አሁን የሆነ ሰው እንውሰድና እሺ ወንድሜ ከእኔና ከአንተ እናርቀው ትንሽ እንዳያጋጨን። እኔም ድኛለሁ አንተም ድኛለሁ ስለምትል እናቆየውና ሀሳቡ ላይ እናወራ። አሁን ምናምን ጥያቄ ጠየቁ። የክርስቶስን ትምህርት ሰው ያውም የመዳን ትምህርት ሳይቀበል ድኛለሁ ቢለን ያ ሰው ማለት ነው
ይድናል እንዴ? ትምህርቱን ያልተቀበለ ሰው አይቀበልም። እንዴት ይድናል? ሊድን አይችልም ሳይቀበል። የጌታን ትምህርት ማመን አለበት አይደል? አዎ ግድ ነው ይሄማ። ጎበዝ። አሁን እዚህ ጋር ጌታ የሚለው ያመነና የተጠመቀ ይድናል ነው የሚለው ወይስ ያመነ ብቻ ይድናል ነው የሚለው? ከላይማ ያመነ የተጠመቀ ይድናል ነው የሚለው። ስለዚህ የሚድነው ያመነና የተጠመቀ ነው ወይስ ያመነ ብቻ? ተሙ ተሜ መልስ እንጂ። ያመነ የተጠመቀ ይድናል ይላል ከላይ። እሺ ለምንድን ነው ዝም የምትለው? እየሰማሁ ነው እኮ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ዝም እኮ ያቆርልም። ኮኔክሽን እኮ ነው፣ ኔትወርክ ነው። እሺ አይን የምንረዳህ ነው። ስለዚህ የሚድነው ያመነና የተጠመቀ ነው ይላል አይደል? ተመልሰህ ግባ። በቃ መልሽ ላስገባ። ውጣና እስከተሻለ እኔ ኮድኛለሁ አለ በደፈ ነው። እሺ ታሜ ተመልሰህ ግባ። እሺ ወንድሜ ቆይ ላስወርድና ተመልሰልህ ወይ ልሳብ መልሽ። ማይጋድ ሰላም ብያለሁ። ማይጋድ የሚል አካውንት ሰላም እግዚአብሔር ይመስገን። ቤተ እምነት ምንድን ነው ወንድሜ? እኔ ፕሮቴስታንት ነኝ። እንዴ አንተ ስምህ እስቲ ማን ነው? የሆነ እንትንህ ድምፅህ የሆነ የማውቀው ሰው መሰለኝ። እሺ የት ነው? ቃለ ሕይወት ነው አይደለም? ሙሉ አይደለም። እሺ እንትን መሰልከኝ እኮ ቶኒ የሚባል አንድ ወንድም አለ የምንወደው እና ቶኒን መሰልክ ድምፅህ። ምናልባት የአንድ ሰፈር ልጆች ምትሆን ትችላላችሁ። እሺ እንኳን ደህና መጣ። ሰባ ወደ ሰሜት ነኝ እንግዲህ ካወቀኝ ነው እንዴ? አይ ቶኒ እንኳ የደቡብ ልጅ መሰለኝ። እሺ ለማንኛውም ተመሳስሎብኝ ነው። ችግር የለውም። ኖርማል እንዳው ለእንትን ነው። አሁን ይህንን እንትን እያልኩት ነበረ እና እስኪ አንተም ጋር እዚህ ጋር እንቀጥልና አንድ ሰው እንዲድን አምኖ መጠመቅ ነው ያለበት ወይስ በእምነቱ ብቻ ነው የሚድነው? በዚህ ክፍል መሰረት ለመጠመቅ ማመን ያስፈልጋል በመጀመሪያ። እሺ ያመነ የተጠመቀ አይደለም ብለው መጽሐፉ። አዎ እና ካመነ በኋላ ነው መጠመቅ ያለበት ለማለት ነው። ጎበዝ። ካመነ በኋላ ግን ይጠመቅና ከዛ ምን ይሆናል? ይድናል ነው ወይስ እንዴት ነው? አዎ ይኸው በቃ እኮ 4 ነጥብ አድርጎልናል መጽሐፍ ቅዱሱ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ጨርሶልናል። በቃ ስለዚህ አሁን እዚህ ጋር የሚድነው ያመነ ብቻ ሳይሆን ያመነ የተጠመቀ ነው አይደል? አዎ። ስለዚህ ማመንም መጠመቅም ያው ለመዳን አስፈላጊ ናቸው የሚለውን ነገር እየነገረን ነው አይደል? ኤግዛክትሊ። አሁን ምንድነው መሰለህ እየቆየን ስንሄድ መጨረሻውን እንጂ ያው መጽሐፍ መጨረሻውን ሳታይ አታመስግነው ስለሚል የአዲስ አበባ ልጅ ይግደል የሌለው ለምን መሰለህ? ጥሩ የተረዳኸው ጎበዝ ነው። እሺ ወንድም አለ እንደዚህ እየተግባባን ከሄድን አሪፍ ነው። ግን ወንጌል ሰምቶ ግን ካላመነ አይድንም አይደል? ይፈርድበታል። ከፍርድ እዚያው ፍርድ ውስጥ ነው የሚሆነው። አዎ አይደለ? አዎ ይላል። ካመነ ግን ካመነ ግን የሚድነው ተጠምቆ ነው ይላል። ማመን መጠመቅ መዳን ነው ይላል። እሺ አሁን እንግዲህ ተመልከት። በዚህ ክፍል መሰረት አንድ ሰው አምኖ ተጠምቆ ነው የሚድነው። ግን ሌላ ሰው መጥቶ ማለት ነው እንደዚህ ቢልህ፣ አይ ሰውማ አንድ ሰው እኮ አምኖ ይድንና ከዛ ነው የሚጠመቀው ቢልህ ትክክል ነው? አምኖ ይድንና ከዛ ስለዳነ ነው የሚጠመቀው። ከዳናማ ምን ፍለጋ ነው የሚጠመቀው ወንድም? አንተ ጎበዝ ነህ። እግዚአብሔር አይ በቃ በጣም አጥርተህ ነው እያየህ ያለው ሲጀመር እንጂ ይገለበጣል አይደል? ራሱ ቃሉስ አሁን ጌታን ማረም እኮ ነው የሚሆነው። አሁን ይችን እዚህ ጋር ብታመጣት አሁን እዚህ ጋር ብታመጣት ያመነ ይድናል ይሉናል። ከዛ ይጠመቃልን ወደዚህ ያመጧታል። አየሁ ሌላ ወንጌል ይሆናል። ሪራይት ይደረጋል ማለት ነው። ያመነ ይድናል ከዛ ይጠመቃል የሚል የለም። ክርስቶስ ያለ ምንድን ነው? ያመነ ይጠመቃል ከዛ ይድናል። ያመነ ይጠመቅ ይላል ማለት እንደዛ ወደ ሰውዬው ስታመጣው ያመነ ይጠመቃል ከዛ ይድናል ብለህ ነው የምታነበው። ይሄ ከአንድ ክርስቲያን የሚጠበቅ ነገር ነው። ኦኬ ጎበዝ። እሺ ስለዚህ ጥምቀትና እምነት ለመዳን አስፈላጊ ናቸው። እሺ ከኃጢአት መታጠብ መዳን ነው አይደለም? ከኃጢአት መንጻት፣ ከኃጢአት መታጠብ
አንድ ሰው ዳነ የምትለው ከኃጢአቱ ሲነጻ ሲታጠብ ነው ወይስ ከነ ኃጢአቱ ሁሉ ከነ ኃጢአቱ ያለ ሰው የዳነ ሰው ነው ይባላል? እኔ አሁን ይህንን እንዴት መረዳት እንዳለብኝ አላውቅም። የዳነም የተጠመቀም ኃጢአት ሊሰራ ስለሚችል የትኛውም ሰው ጻድቅ ሊባል ስለማይችል እግዚአብሔርን በጣም እይታን አድንቄዋለሁ። ጎበዝ ነህ አንተ። እውነትህን ነው። ግን እኔ የትኛው መሰል የቀደመው በደል አሁን ለምሳሌ ምን እንውሰድ መሰለህ? እናንተ አንድ ኤቲስት እንውሰድ እና ይህ ሰው ባለማመን ውስጥ እንግዲህ በክደት ያው ኃጢአት ነው ታውቃለህ፣ እና ሌሎች ነገሮች ደግሞ ሊሰራ ይችላል፣ ኃጢአት ሊሰራ ይችላል። እና ከዛ ኃጢአቱ ግን የሚነጻው አሁን አምኖ ቢመጣ የሚነጻው አምኖ ሲጠመቅ ነው ወይስ ባመነበት ቅጽበት ነው ከኃጢአቱ የሚነጻው የሚታጠበው? ያ ሰው ገና ወደ ማመን ሲመጣ ልክ አያምንም ነበር አመነ እና ወዲያው ባመነበት ቅጽበት ሳይጠመቅ ነው ከኃጢአቱ የሚታጠበው ወይስ አምኖ ሲጠመቅ? አምኖ ሲጠመቅ ነው በእኔ አመለካከት። እንደ ወንጌልም ብሎናል ደግሞ። እስቲ ጥቀስልኝ። አሁን ወደ ኋላ መለስከኝ እንጂ ቅድም ያልከኝ ማለት ነው ያመነ የተጠመቀ ይድናል እንዳልከኝ። አሁንም የትኛውም ሰው ከየትኛውም እንትን ሲመጣ ከየትኛውም ሌላ ሃይማኖት አባል ሲመጣ ወደ ክርስቶስ ያው መዳን ከኃጢአት አንዱ መዳን ከኃጢአት መታጠብ ነው አልን አይደለ? ስለዚህ እኮ ምን አልን እኮ ምን እዛው ማርቆስ ላይ ይሄዳል ነው የምትለኝ አንተ። ያመነ የተጠመቀም ይድናል ማለት እኮ ያመነ የተጠመቀም ከኃጢአቱ ይታጠባል ማለት ነው እያልከኝ ነው። ተመሳሳይ ነው እያልከኝ ነው። አንተ ጎበዝ ነህ። እግዚአብሔርን ደግሞ ቃል በቃል ደግሞ ካስፈለገ እታች ለሚከታተሉ 340 ሰዎችም በዚህ ሰዓት ታቡን ምቱት። እሺ አንዴ ወደ 200 ምናምን አስገቡት፣ 150 ምናምን ታቡን አንዴ ከፍ አድርጉት። ብዙ ሰው ነው ያለው። እሺ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ጳውሎስ እንዴት እንዳመነት እዚህ ላላ በመንገድ ላይ ሲሄድ ጌታ ጠርቶት ምናምን እንዲያውም ክርስቲያኖችን ለማሳደድ ታሪኩ ትዝ ይላል። የሐዋርያት ሥራ ምዕራፍ 9 እና ከዛ ክርስቶስ እሱ የናዝሬቱ ኢየሱስ እንደሆነ ይነግረውና ምን ላድርግ ሲለው ሂድ የምታደርገውን ይነግሩሃል ብሎ ወደ ከተማ ወደ ክርስቲያኖች ልከዋል ማለት ነው። እና እዛ ሂዶ ደግሞ ምስክርነት ይሰጣል። ከዛ ሐናንያ የሚባል አባት አለ። እሱ ምን ይለዋል? 3 ቀን ይቆያል ባይዞ የዚህ መጥቶ ከዛ ከ3 ቀን በኋላ ምን ይለዋል? አሁንስ ለምን ትዘገያለህ? ጳውሎስ ነው እንግዲህ ጌታ የተገለጠለት ጳውሎስ። ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ለምንድን ነው ስሙን እየጠራ የሚጠመቀው ወንድሜ? ለመዳን እና ከኃጢአቱ እዚህ በክፍሉ መሰረት ክፍሉ ላይ ዝምር ቃል በቃል አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ ነው። ስለዚህ ለምንድን ነው ስሙን እየጠራ የሚጠመቀው? በቃ አንተ እንዳልከኝ እኮ ነው። ትክክለኛ ትምህርት ነው። ከኃጢአት እንዲታጠብ አይደል? ትክክል እያስተማርክ ነው። ጎበዝ 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 ጎበዝ። ኧረ አንተ በጣም እንዴ ስግጥ እያሉ እየተከራከሩኝ እዛ ከእናንተ ቸርች የሚመጡ ልጆች እንትን ነው፣ አለመረዳዳት ነው። ወንጌልን ምን መሰለህ እንዳመለካከት ሳይሆን ወንጌል ራሱ የተገለጸልን ነው እና ይህ አይደለም የሚያጣላን። እኔ ከኦርቶዶክስ ጋር የሚያጣላን የሌለውን አለ የሚሉት ነገር ነው እንጂ። አይ የሚገርምህ ደግሞ ወንድም አለም ትልቁ ልዩነታችን ከእናንተ ጋር ይሄ ነው። አሁን ለምሳሌ አንተ ሙሉ ወንጌል ነኝ ብለኛል አይደለም? ሙሉ ወንጌል አሁን እኮ አንተ የምታምነውን እሱ አታምነው። ተረድተኛል? አሁን እንግዲህ መዳን መሰረታዊ ጉዳይ ነው። ሁላችን የምንፈልገው መዳን ነው አይደለ ወንድም አለም? እውነት ነው እውነት ነው። እንዴት እንደሚዳን መንገዱን ከሳት ነው እንድናለን እንዴ? እንዴት? ስለዚህ አሁን ያለህባት ሙሉ ወንጌል ሰው በእምነቱ ብቻ ነው የሚድነው። ጥምቀት ለመዳን አይደለም። ጥምቀት ከኃጢአት ስርየት ጋር ከኃጢአት መታጠብ ጋር ከኃጢአት ስርየት ጋር ግንኙነት የለውም ብላ የጌታን ቃል ትክዳለች። ባይዚ በደንብ ማጣራት ትችላለህ። ቅድም አምኖ ድኖ ነው የሚጠመቀው ነው ወይስ አምኖ ጥምቆ ነው የሚድነው የሚለው ያልኩህን ነገር ጠመም አድርጋ አምኖ ድኖ ነው የሚጠመቀው የሚል የጌታ የሚሉ ልጆች አሉ። አዎ ልክ ነህ። ኧረ ቸርቿም እንደዛ ናት፣ ቸርቿ ራሱ። ስለዚህ አሁን አንተ በሌሎች ትምህርቶችም ጥያቄዎች ያልገቡ ነገሮች ካሉ አሁን የምንቀጥልና ጥያቄ ካለ እኔንም ወይ በውስጥ እያገኘ ምናምን መመለስ አለብህ ብዬ አምናለሁ፣ ወደሚያምኑ ሰዎች። ምክንያቱም የሚያምን ከማያምን ጋር ህብረት ማድረግ የለበትም። ስለዛ እሱን ነገር እየገፋንበት እንድና አይ ቲንክ ጥምቀት ላይ በቃ ለመዳን እንደሆነ ኢቨን ክርስቶስን የምንለብሰው በጥምቀት እንደሆነ ታውቃለህ ነው? እንዴት? እውነት ነው፣ ግልጽ ነው። ጥያቄ ግን እስቲ አንድ ያየል ጠይቅ በዛው ነው ትውልድህ ወይስ ከኦርቶዶክስ ወይ ከሌላ ነው እንትን ወደዛ ያልከው? እኔ ኦርቶዶክስ ነበር። ምን ያህል ጊዜ የሆነ ከሄድክ? በ10 ምናምን ዓመት 2004 ላይ ነበር።
ወይ ገና ያቺ የፍንዳታ ጊዜ ነቻ፣ እሳት ነች ያቺ ጊዜ። ተምረህ ነበረ ኦርቶዶክስ ጋር አልተማርክም ወይስ እንዲህ ነው የመጣው? እንደውም አባቴ የሚገርም ነገር ቄስ ነበሩ። ወይ ጉድ! ግን እኮ ብዙ ጊዜ ይቅርታ አድርግልኝና የቄስ ልጅ እኮ ብዙ ጊዜ ቄሱም የቄስ ልጅም ፈተና ይበዛባቸዋል። ያው ዲያብሎስ የሚበቀላቸው አባቶችም በልጆቻቸው ነው ይባላል። እኔ ግን በነገራችን ላይ ወንድሜ ባላቅህም እኔ ኦርቶዶክስ ውስጥ ብዙ ወንጌልን አላገኘሁትም ነበረና ለሰው ልጅ ደግሞ መሰረት የሆነ ነገር ሃይማኖት ሳይሆን ወንጌልን ማግኘት አለበት እና ወንጌል አሁን እኮ ለምሳሌ ማለት ነው ሙሉ ወንጌል ሄጄ አሁን ወንጌል አገኘው ብትለኝ ይኸው ለምሳሌ እነሱ የሚያስተምሩት እንደው አሁን መክፈት ስለማልችል ነው እንጂ የእምነት መግለጫቸውን ባመጣልህ እንደውም ትልቁን የመዳን ወንጌል አስጥለውሃል። አሁን ቅድም አንተ የምታምነው እነሱ አያምኑ። ምናልባት አንዳንድ ሰዎች እኔ አሁን የምማርበት ሙሉ ወንጌል በዚህ ልክ ነው ያስተማረችኝ። አንተ እንዳልከው ማለት ነው። ለዛ ነው ያልተከራከርኩ። ልክ ስለሆንክ ነው። እኔ አሁን ልክ የሆኑት ሰዎች ከኃጢአት መታጠቢያ ነው ብለዋል። ስለዚህ ጉዳይ አላወራንም። ምንድን ነው መሰለህ ወንድም ሸፋፍነው ነው የሚያልፉት። በነገራችን ላይ ፎሎ አድርጌ ያለው መልስልኝና ምን አድርገህ መጠየቅ እንዳለብህ እኔም እንዲያውም ጥያቄዎችን እሰጥሃለሁ። ማለት እዚህ ጋር ያወራናቸው ነገሮች ናቸው፣ ግን በደንብ እንድታውቅ ማለት ነው እንጂ አለባብሰውን ለምሳሌ ጥምቀት እንዴት ነው ምናምን ብታቸው አይ ጥምቀት አያስፈልግም ማንንም ያስፈልጋል ብለው ነው የሚያልፉ። ሸፋፍ ነው። ግን ለመዳን ያስፈልጋል ወይስ ስትላቸው አይ ያስፈልጋል እንጂ ለመዳንም አያስፈልግም ይለዋል። አየው አሁን ይህንን ክርስቶስ ቢሆንማ ያመነ የዳነ የተጠመቀ ነበረ መጽሐፉ ይላል እኮ እና እንደዛ እና እነሱ አይልማ መጽሐፉ ደግሞ አይልም። መጽሐፉ እንደዛ እነሱ እንደዛ ይላሉ ካርከሽ አሁን እነሱ እንደዛ ነው የሚሉ ያመነ ድሮ ይጠመቃል ነው የሚሉ። እንደው ቆይ እነዚህን ጥያቄዎችን እኔ ለአንዲት እህትም ሰሞኑን እየላኩ ነበር እና እንደውም ጠይቃቸው በጣም ነው የገረማት። እሷ ራሱ ተከራክራኝ በጣም ነው የገረማት። ከተመሳሳይ ቸርች ማለት ነው። እንደዛ ከሆነ መጽሐፍ ቅዱስ ላይም ማለት ነው እንደዛ የሚሉ ከሆነ መጽሐፍ ቅዱስም ያመነ የዳነ መጠመቅ አለበት ነበረ ማለት የነበረበት። ጎበዝ እኔ የምለው እሱ ነው። እነሱ እንደዛ ነው የሚሉ እነሱ እንደዛ ነው የሚሉ። ስለዚህ አሁን ወንጌል ያገኘው መስሎ የተሸወርክበት ነገር እንዳለ ይገባኛል። እሺ ለማንኛውም ጥምቀት ላይ ከተግባባን አሁን ፎሎ መልስልኝ። እሺ በውስጥም ይሄው ከስር አንድ ቁጥር ጻፍልህ። ቆይ ሌሎቻችሁም ፎሎ አድርጉኝ እንጂ አንዳንዴ እጫወታለሁ። ይኸው በል አንድ ቁጥር ጽፍ ያለው ሳትወጣ ነው እንጂ እዚሁ ላይ አረ አሁን በውስጥ ላይ ትጽፍልኝና እንትን ቴሌግራም ሊንክ ሰጥሃለሁ ምናምን እዛ በግል የምናወራበት ማለት ነው። እዛ እናወራለሁ። እሺ ጥምቀት ላይ ለማንኛውም እናንተ ስለተግባባን እንደ ቃሉ ችግር የለውም እንለፍሽ። ቅዱስ ቁርባንስ የጌታ ስጋና ደም ነው ብለህ ታምናለህ? አዎ አሁን ቅድም አምስቱ ምንድን ነው ዶግማዎች ላይ ችግር የለብኝም ስላልክ ማለት ነው። ቅዱስ ቁርባን የጌታ ስጋና ደም ነው ብለህ ታምናለህ? አዎ የምንበላው የምንጠጣው ቅዱስ ቁርባን የዘላለም ሕይወት ይሰጣል። ስጋውን ስላለ መስጠት የዘላለም ሕይወት ይላል እኮ መጽሐፍ ቅዱስም ይላል። እንደ እውነተኛ ስጋዬና ደሜ እውነተኛ መጠጥ ነው ይላል። እውነተኛ ስጋና ደም ስጋዬ ደሜ እያለ ነው የሚሰጠው ይላል። አዎ ይላል። እኔ መጽሐፍ የምለውን ወዴት አደርገዋለሁ? ቢከራከር ታዲያ እኮ እዚህ ላይ ራሱ ማለት ነው። አሁን እንዲያውም ቁጭ ብለህ ሌሎችንም አስገባለሁ ትሰማቸዋለህ። እዚህ ላይ ራሱ ማለት ነው። አሁን ሙሉ ወንጌል የሚሉት የስጋው መታሰቢያ የደሙ መታሰቢያ ነው እንጂ ስጋና ደሙ አይደለም የሚሉት። አየው ወንጌሉን ይጥሉታል ወንድማችን። እና እንደው አይ ቲንክ የሆነ አጭበርብረውሃል ይመስለኛል። አታለው ምናምን እኔ ምንም አላታለሉኝ። የሚገርም ነገር እና እሱ እኔ ወድጄው ነው አምኜው ነው በሙሉ ወንጌል ውስጥ ያለው ልክ ነው። እኔ አሁን እሱ ላይ ምን መሰለህ እንግዲህ ያለ መረዳት ሊሆን። እሺ ለማንኛውም እንደዚህ ከሆነ የምታምነው እዚህ ጋር ማልከራከርህ። እሺ አንድ ሰው ማለት ነው ለምሳሌ ምን የሆነ መሰለህ ድምፁ ቶኒን ይመስላል እያለ ነው። እውነታቸውን ነው መስለክ ነበር። አሁን ግን ትንሽ አልመሰለም ነገር እንዲያውም እየቆየሁ ለመርኩት። እሺ ወንድሜ ስጋና ደሙ ላይም እንግዲህ እንደዚህ አይነት ከሆነ እንትን በጣም አሪፍ ነው። ለመዳን ነው የምንበላው የምንጠጣው ስጋና ደሙን። አለዛ ስጋና ደሙን ማንበላ መንጠጣ ከሆነ እድል ፈንታ ጽዋ ተርታ የለንም ለምታምን ከሆነ ወንጌሉ የሚለው እሱን ነው። ኦርቶዶክስ የምትለው ይህንን ነው። ሙሉ ወንጌል ግን ይህንን አትልም። ቆይ ቸክ ታደርጋለህ። አሁን አሳይመንት በውስጥ ስለምንሰጣት ቸክ ታደርጋለህ። እሺ እንቀጥልና ማለት ነው። እሺ ሰው አምኖ ተጠምቆ ስጋና ደሙን በልቶ ጠጥቶ የእግዚአብሔር ልጅ ይሆናል አይደለ? የእግዚአብሔር ልጅ እሺ እንሆናለን። ግን የእግዚአብሔር ልጆች ሆነን ማለት ነው እንደ ልጅ ባንመላለስ እስከ መጨረሻው ባንጸና
ኃጢአት ስንሰራ ንስሐ እየገባን ስጋ ደሙን እየበላን እየጠጣን ባንመላለስ፣ የእምነት ስራ ባንሰራ፣ ትእዛዛቱን ባንጠብቅ ወደ እግዚአብሔር መንግስት እንገባለን? እንዴት? እንጃ። ይሄማ ትክክል። አሁን እኮ አንተ እየጠየቀኝ ያለው ወንጌል ላይ ያለውን ነገር ነው። አድርጉ የምለውን ነው አንተ እየነገርከኝ ያለው። ስለዚህ አይገባም ብለኛ። አዎ አይገባም። አንተ ኦርቶዶክስ ነህ ብለህ የወጣው እባክህ። አይ እኔ ኦርቶዶክስ ጠላትም አይደለሁም። በነገራችን ላይ ኦርቶዶክስ ሌላ ጊዜ የምጠይቅህ ኦርቶዶክስ የመዳኛ መንገድ ብላ የምትወስዳቸው ነገሮች እሱ ነው በጣም እንትን የምለኝና ሌላ ጊዜ ታወራኛለህ። የመዳን መንገዳችን ይሄ ነው ባይዜ ኦኬ። ከዘላለም ሞት ያመለጥንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ እና ብቻ ነው። ይህንን በደንብ አስምሬ ነው የምነግርህ፣ አስረግጬ ነው የምነግርህ። እውነት ነው። ሌሎች ነገሮች ግን ሌሎች ነገሮች ላይ ግን ይሄ ያላውድ ተለጥጠው ማርያምን ያመልካሉ፣ ሚካኤልን ያመልካሉ፣ እንደዚህ ላሉ እንደዚህ ላሉ ይሄ ብዙ የምንባለው እና ምናልባት በደንብ ጠጠር ያለች ትምህርት ሳትማር ማለትም የቀረብ ብለህ ሳትማር ምናምን ተቀላቅሎብህ እነሱ ደግሞ ካደናገሩ ትስታለህ። እና ቤተክርስቲያንን ማወቅ የሚቻለው አሁን አንተ በወጣበት እድሜ እውነት ለመናገር ሳታውቃት ነው የወጣት ብዬ ነው የማምነው። የወጣው እንዲህ ባይሆንማ መርምረህ በደንብ አሁን ለምሳሌ ስጋና ደሙን ሲያስጥሉህ አንተ እንዴት እኮ ተቃወማቸው እኮ ነበር ወይ አለባብሰው ምናምን እንግዲህ አልፈው ካልሆነ በስተቀር እንዴ አይቀበሉም እኮ ጥምቀቱን ለመዳን ብለው ስጋና ደሙ ነው ብለው እኮ አያምኑም። በዛ ላይ ለኃጢአት ይቅርታ ለዘላለም ሕይወት ለመዳን ያስፈልጋል እኮ አይሉህም እኮ። እውነት ነው። አሁን ምን መሰለህ እናንተ ትኩረታችሁ ምን መሰለህ ፕሮቴስታንት እንደ መጥላት ሳይሆን አሁን አንተና እኔ የተማማርነው ጥሩ ነገር ነው ብዬ አስባለሁ። ያንን ነገር ለሌላ ሰዎች ስለ ወንጌል ያልሰሙት ኦርቶዶክስ ውስጥ አሁን አንድ እናት አሉኝ ጎረቤት፣ የሚገርም ነገር እና ብዙ ጊዜ ቤተክርስቲያን ይመላለሳሉ። ጎበዝ ኦርቶዶክስ ናቸው እና አሁን አንድ ቀን ዝም ብዬ እንደዚሁ አወራን። ጠየኳቸው እንዴት ነው ሰው እንዲናርገ የወለቀ ይቅርታና ላስቆመ ለምን መሰለህ ስለገባኝ ነው ሀሳብህ ገብቶኛል። በጣም ይቅርታ ስላስቆምኩ ምናምን ያው ምንድን ነው መሰለህ ይኸውልህ አሁን ይሄ እናቶቻችን አካባቢ ከዛ ደግሞ ምናልባት በደንብ ቀረብ ብሎ ያልተማረ ሰው ምናምን ይሄ ኮግኒቲቭ ኖሌጅ የሚባለው ይሄ በደንብ አሰላስሎ አብላልቶ የማወቁ ጉዳይ ምናምን ላይኖራቸው ይችላል። እና በነገራችን ላይ ህይወት ነው እንጂ የሚያድነው የቅድሚያ እውቀት አይደለም ያለው። ይሄ ማለት ግን እውቀት አያድንም እያልኩ ደግሞ አይደለም። እውቀት ያለ እውቀትም እንዲያውም ህዝብ እውቀት ከማጣቱ የተነሳ ጠፍቷል ይላል። ግን ምን ልፈልጌ ነው የሆነ በትክክለኛ መንገድ ላይ ሆነ ለምሳሌ ቅድም ያልናቸውን ነገሮች መፈጸም ነው የሚጠበቅብን። ያላመነ ከነበረ አምኖ ይመጣል። ከዛ ግን መስመር ውስጥ ከገባ ግን ይጠመቅና ከዛ ቅዱስ ሥጋና ክቡር ደሙን ይበላና ንስሐ እየገባ ስጋውን እየበላ ደሙን እየጠጣ ከቅዳሴው እየተሳተፈ ስጋውን እየበላ ደሙን እየጠጣ ሲወድቅ ንስሐ እየገባ እንደዚህ ቀጥ ብሎ ከሄደ በነገራችን ላይ ክርስቶስ እኮ ይህን ታውቃለህ ወይስ ይህን አታውቅም ብሎ አይደለም የሚጠይቀን፣ ህይወታችን ነው እርተኛ እና እውቀት ግን ደግሞ ማወቅ የለብንም ደግሞ እያልኩ አይደለም፣ መታወቅ አለበት ምናምን ሰው ምድል ፈልጌ ነው። እንዳውም እናቶቻችን በነገር ላይ ያላቸውን እምነት እኮ እና አባቶቻችን እኛ እኮ የለን። እንዳውም ስናገር እኮ እንዳፈራለን፣ ብዙ ጊዜ አይተህ ከሆነ እንፈተናለን። ሰው ምድል ፈልጌ ነው እንዳው እምነትና እውቀት የሚደጋገፉ ነገሮች ናቸው እና ህይወት ግን ማብራራቱን ስላልቻሉበት እነዚህ ሰዎች እንደተሳስተዋል ማለት አይደለም። የምትመራቸው እናት ቤተክርስቲያን አለች፣ ገብቷል። አትሊስት የገባቸውን ያህል ገብቷቸዋል። እንደኛ የሆነ በቃ ብዙ ነገር ላይ ያብራሩ ይችላሉ፣ ግን ከትክክለኛው አምላክ ጋር ናቸው። ግን ደግሞ አንዳንዴም ደግሞ ኢቨን ሸርተት ሊሉ ይችላሉ፣ ገብቷል። ማለት ከየዋህነት ካለመረዳት እንደዚህ አይነቱን ነገር ደግሞ የሚረዳ አምላክ ነው ባይዙ ያለው ሰው። እነዚህን እስኪ ዲቴይል ደግሞ በውስጥም አንዳንድ ጉዳዮች እናወራለሁ። ለማንኛውም ወደ ርዕሴ እንዳያስወጣኝ ነው ልመለስና ክርስቶስ ላይ ያለህ እንትን ምንድን ነው ማለት ክርስቶስ ለምሳሌ በዛኛው ቤት አማላጅ ነው ይላሉ። እሱ ነው እኔም ትልቁ የኔ እንትን እሱ ነው አማላጅ መሆኑ ስላመንኩት ነው። ክርስቶስ አማላጅ ነው ስትል ይለምናል ይጸልያል አሁን እያልክ ነው? ጨርሶልናል፣ አማልዶናል። ታዲያ ምንድን ነው አማላጅ ነው ካልክ እኮ አሁን ይለምናል አሁን ይጸልያል እያልክ እኮ ነው። አማላጅ ነው ይላል መጽሐፍ ነው የምለው። እኔ በነገራችን ላይ ቅድም እንዳልኩ መረዳት ያለብን አሁን ዕብራውያን 7:15 ላይ ሄደን ብናነቡ ምንድን ነው የምለው መጽሐፍ ቅዱስን መቃረን አንችልም ካልን ከባይብል አንወጣም። ስለዛ እንደዛ ከሆነ ማለት ነው አንድ ጥቅስ ልስጥህና
እስቲ እሱ እንዴት ነው የምትረዳው? ማለት ዝም ብሎ እንደወረደ ነው የምውጠው ምንም መተርጎም የሚባል ነገር የለውም ብለህ ነው የምታምነው እንዴ? እኔ ወንድም ምን መሰለህ እውነት ነው ብለህ ከነገርከኝ ለምሳሌ ምን አይደለም። ቆይ ጥያቄን አልተረዳኝም እኔ ወንድም። ቆይ አንዴ እሺ። ጥያቄ ምን መሰለህ መጽሐፍ ቅዱስ ላይ በቃ ዝም ብሎ ቃል በቃል የሆነ ነገር ከተጻፈ ከፍና ዝቅ ብለን ሳንረዳ ሙሉ እንትኑንም ደግሞ ያለውን ነባራዊ ሁኔታ ሳናይ በቃ ካለ አለ ነው መጽሐፉ ካለ አለ ነው ብለህ ነው የምትወስደው ወይስ ደግሞ ተተረጉማለህ? እኔ እንደዛ ነው የምወስደው። ቅድም እኮ አንተን እሺ ብዬ ወሰድኩት ስትለኝ እሺ ብዬ ልክ ነው። እሺ ቆይ አይ እና ባይዞ ዝም ብሎ ሁሉም ነገር ደግሞ ግን ይዋጣል ማለት አይደለም። ለምሳሌ ከአውዱ አንጻር የሚተረጎም አለ፣ ከአጠቃላይ የመጽሐፍ ቅዱስ ሀሳብ አንጻር የሚተረጎም አለ። ገብቷል? ለምሳሌ ዮሐንስ ወንጌል ከሆነ ከዮሐንስ ወንጌል አንጻር መጀመሪያ ይታያል። መጀመሪያ ከምዕራፉ አንጻር፣ ከዛ ደግሞ ከሁሉም የዮሐንስ ወንጌል አንጻር፣ ከዛ ደግሞ ትወጣለህ ከአራቱ ወንጌላት አንጻር፣ ከዛ ከሁሉም የአዲስ ኪዳን መጽሐፍት አንጻር፣ ከዛ ደግሞ ከሁሉም የመጽሐፍ ቅዱስ ክፍል አንጻር የሚተረጎም አለ። ለምሳሌ ልንገርህ። እሺ ለምሳሌ ዕብራውያን ምዕራፍ 7 የሮሜ ምዕራፍ 8 ምናምን እንደዚህ ያሉ 34 ምናምን ይዘህ ኢየሱስ አማላጅ ነው አልከኝ። በተመሳሳይ ደግሞ እዛ ሮሜ ለምሳሌ ምዕራፍ 8 ቁጥር 26 እና 27 መንፈስ ቅዱስ ስለ ቅዱሳን ይማልዳል በማይነገር መቃተት እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልድልናልና ይላል። መንፈስ ቅዱስ አማላጅ ነው ትላለህ ይላል መጽሐፍ እኮ ነው የምለው። አሁን እኮ ያለው ምንድን ነው? ስለዛ መንፈስ ቅዱስ አማላጅ ነው። እስኪ አንብብልኝ፣ እስኪ ጥቅሱን ቦታ አውጣልኝ። ላውጣው ቆይ እሺ ኮፕሊንኩ እና ታቡን ከፍ አድርጉት። በርቱ ሽት ወንድሞቼ እንዳይቋረጥ ነው። እሺ ምን ይላል እዚህ ጋር ወንድሜ? አንብባት እስኪ አንብቡ። በጣም እያሰማ እሺ እንዲሁም አውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ማነው ይማልድልን? መንፈስ ያለው መንፈስ ቅዱስ ነው በነገራችን ላይ። እሺ ልብንም ይደግመዋል። የሚገርም አሁን ይማልድልናል የሚል ቃል አለ። ከዛ ደግሞ ልብንም የሚመረምረው የመንፈስ ሀሳብ ምን እንደሆነ ያውቃል እንደ እግዚአብሔር ፈቃድ። ስለ አደገኛ ችግር ላይ ነው። አደገኛ ችግር ላይ ነው። ቆይ ልነግርህ ነው። እሺ ጥሩ ጥያቄ ነው ጠየቀኝ። ባይዞ አደገኛ ነው የሚሆነው። ምክንያቱም አሁን ለምሳሌ ያለህባት ቤተ እምነት ሙሉ ወንጌል መንፈስ ቅዱስ አማላጅ የሚል ትምህርት የላት። አሁን ችግሩ የሚሆነው ምን መሰለህ ወንድም አለም፣ መጽሐፍ ቅዱስ በቤተ ክርስቲያን አይን ነው የሚታየው፣ በቤተ ክርስቲያን እይታ ነው የሚፈታው። ተረተኛል። አሁን ዝም ብድግ እያደረግን ካነበብነው የመሰለንን እንዝና ይሄ ነው ትክክል ልንል እንችላለን። መጽሐፍ ቅዱስ እኮ የሚለው ይህን ነው ልንል እንችላለን። ይሄ ምን ያደርገናል መሰለህ? አንዱ ሌላ ያምናል፣ የራሱን መረዳት ከዛ ዛሬ አሁን ፕሮቴስታንትን እንደምታየው 47,000 እንደ ዲኖሚኔሽን እንዳለው ያው እንደዚህ ያለ ይሆናል ማለት ነው። ትክክለኛዋ ቤተክርስቲያን ግን ኦርቶዶክስን ስታየውን ቀጥ ብላ ከክርስቶስ ጀምራ እንደዚህ ነው የምትመጣው። ባይዙ ይህ ዝም ብሎ ለጉራ ለምናምን የምናገረው እንዳይመስላችሁ። ስለዚህ አሁን ይህንን ለምሳሌ እኛ ቤተክርስቲያን የምናደርገው አሁን ይህንን ቅዱስ ጳውሎስ አለ የጻፈው። ቅዱስ ጳውሎስን ያገኙት አባቶች ይህን መልእክት ጽፏል ጳውሎስ። እነሱ ምን ብለው ፈቱ? ሁለተኛው ክፍለ ዘመን ወዳሉ አባቶች ይነዳለን። ምን ብለው ተረዱ? ምክንያቱም እነሱ ሐዋርያትን ያገኙ ናቸው፣ አግኝቷቸዋል። ሐዋርያትን ከሐዋርያት የተማሩ ናቸው። ምን አሉ? አየው ቤተክርስቲያን ወደዛ ነው የምትሄደው። ምን አሉ እነሱ? ልክ ነህ እኮ እኔ አሁን ስንጸልይ ነው አይደለ መንፈስ ቅዱሱ የሚማልድልን። አንዴ ቆይ እሺ ቆይ ይህንን ልፈታልህ ነው። ቆይ ሀሳቡን በደንብ እንድትረዳው ነው። እሺ ያለውን ነገር በደንብ አጠርተህ እንድታይ ነው፣ ሰፋ አድርገህ። ስለዚህ ወደዛ እነዳለን። አየው ከዛ ደግሞ ዓለም አቀፍ ጉባኤትን ታውቃቸዋለህ? 3 ዓለም አቀፋዊ ጉባኤት አሉ። ለምሳሌ ታውቃቸዋለህ? ቤተክርስቲያን ለዛ ነው አልተማርክም ያልኩህ ቅድም። አሁን 3 ዓለም አቀፋዊ ጉባኤያት ኒቄያ አለ፣ ቁስጥንጥንያ አለ፣ ኤፌሶን ጉባኤ አለ። 325 381 እና 431 ዓመተ ምህረት የተደረጉ ናቸው። ስለዚህ በአባቶቻችን አርዮስን አውግዘው መቅዶኒዎስ እና ሌሎችን መናፍቃን አውግዘው ለይተው እንደ ሲሳሳቱ አንመለስም በራሳቸው መረዳት ሲሄዱ ማለት ነው። ንስጥሮስን አውግዘው አረ ይህን የተቀበል ነው ይህን የተማር ነው ከአባቶቻችን መጽሐፍ ቅዱስ ይህ ነው የሚለው ብለው በዓለም አቀፍ ደረጃ ማለት ነው ቤተክርስቲያን መስክራ ያለፈቻለ እሱንም ታያለህ ማለት ነው። አየው
እንጂ አሁን እዚህ ጋር ብድግ አድርጌ ከቤተ ክርስቲያን መጽሐፉን ወስጄ ከዛ ዝም ብዬ ላንብብና እንዲህ እንኳን የእግዚአብሔርን ቃል ማለት ነው። በነገራችን ላይ እንኳን የእግዚአብሔርን ቃል ሳይንስ እንኳን ስንማር ኤቢሲዲ ብለን ስንት ጩኸን፣ ሀሁ ብለን ስንት ጩኸን፣ ከዛ በስቴጅ ስንት መምህር አስተምሮን አልገባን ደግሞ እያለ ስናነብ እንደገና ሲያስተምረን እንዲህ ነው መከራችን የምንበለው። የእግዚአብሔር ቃል ላይ ደግሞ በዛ ልክ ነገራችን ላይ መረማመድ የለብንም። የእግዚአብሔርን ሀሳብ የያዘ ነው የእግዚአብሔር ቃል እና ከአውዱ አንጻር ምንድን ነው ምናምን የሚለውን ነገር ለመረዳት ወደኋላ እንመለሳለን። አየሁ እንጂ ዝም ብለን ብድግ ብያ ወስጄ ከቤተክርስቲያን በቃ ምን ግልጽ ነው ምናምን ካልኩ ይሄ ገደል ነው የሚከተው። ለማንኛውም ይህንን መረዳት ያዝልኝና አንድ ይህን ቃል ያዝልኝ። በመጽሐፍ ቅዱስ እግዚአብሔር ሰውን በመፍጠሩ ተጸጸተ የሚል ቃል ታስታውሳለህ? ልጨምርልህና ሁለቱም አስረዳለሁ። ዋው። በሌላ ክፍል ደግሞ እግዚአብሔር ይጸጸት ዘንድ ሰው አይደለም ይላል። ስለዚህ እግዚአብሔር ተጸጸተ ሰውን በመፍጠሩ ሲል እግዚአብሔር ወይኔ እንደው ሰውን ባልፈጥረው ኑሮ እኮ እንደው ምናምን እያለ ነው ማለት ነው። እንደኛ ይጸጸታል አይደለም አይደል? ጎበዝ 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 ጎበዝ። አሁን አይደለም እኮ አየው። ለምንድን ነው ግን ቃሉ እኮ ይላል። ግን ቃሉ ስለሚል ክብር ምስጋና ይግባውና ለሎቱ ስብሐት እግዚአብሔር ይጸጸታል። እግዚአብሔር ጸጸተኛ ነው እና እንደው አዳምን እኮ እንደው ሲፈጥረው እንደሚሰጥ አያውቅም ነበር ነው ወደሚል ነገር አትመጣም። መጽሐፍ ቅዱስ ይኸውልህ በሰውኛ ቋንቋ የእግዚአብሔር ሀሳብ ለእኛ የተቀመጠበት መጽሐፍ ለእኛ ነዋ። እና በሌላ ቋንቋማ ቢጻፍ ማን ይረዳዋል? እንዲያውም በእኛ ቋንቋም እኮ ከበድሎናል እውነት ለመናገር። ስለዚህ በሰውኛ አገላለጽ ነው። ለምሳሌ እንደዚህ ያለ ምሳሌ አሁን ያኛውን ለመፍታት ከስርም ያላቸው እንድትረዱ ኪያኮ ነው የሚለው ከታች እንትንህ ኪያ ማን ብዬ ጥራ ግን እስኪ ወይ ደጀን አተ ደጀነሽ ደጀነሽ እኔ ደጀንን አሁን በአንዳንድ ጉዳዮች ባሳዝነው ምናምን ደጀንን አሳዘንኩ ትላለሁ አይደለ? ደግሞ እግዚአብሔርንም ደግሞ አሳዘንኩት እኮ እላለሁ አይደለ? እውነት ነው። ግን ደጀንን አሳዘንኩት ስልና እግዚአብሔርን አሳዘንኩት ስል የተጠቀምኩት ቃል አንድ አይነት ቃል ነው አይደል? ባለቤቱ ሳብጀክቱን የተለየው አየሁ። ስለዛ ታዲያ ደጀንን አሳዘንኩት ስልና እግዚአብሔርን አሳዘንኩት ስል ግን ሀሳቡ ደጀን ላይ የሚሆነው ነገር እና እግዚአብሔር ላይ የሚሆነው ነገር አንድ ነው እንዴ? ሀዘኔታው ይለያያል። ለምን ተለያየ? እስቲ የምችለው ቃል አለዘን ያስረዳሉ። እኔና እግዚአብሔር በጣም ልዩነት አለው። ለቃላችን ራሱ ጎበዝ። ለምን መሰለ አንተን ባሳዝንህ የሆነ ስሜት የሚቀያየር ኢሞሽን አለ። ወይ ተቆጥተሃል፣ ወይ አዝንሃል፣ ወይ አልቅሰሃል፣ ወይ ተናድሃል እና የሆነ ነገር አድርጌን ያሳዝንኩ በቃ ማለት የሆነ ከአሁን በፊት ያደርገዋል ብለህ የማታስበውን ነገር ክርስቶፎሮስ ወንድምህ አድርጓል ምናምን ወይ አታድርግ እያልከው ተላልፎ የሆነ ነገር አድርጎብህ ከዛ ያኛው በቃ አበሳጭቷል ምናምን አሳዝኗል። ስሜት አለ የሚቀያየር ነገር አይደለ አንተ ጋር። ይህንን ለመናገር ነው ደጀን አሳዘንኩት የምለው። እግዚአብሔርን ግን አሳዘንኩት ስል እግዚአብሔር አሁን ደጀን እንደሆነ ይሆናል እንዴ? ፐርፌክት ማለት ፍጹም ነው እግዚአብሔር። ፍጹም ነው። አሳዘንኩት ሲል ባክፋየር የሚያደርገው ወደ ማን ነው? ወደ እኔ ነው። የኔ የሰራሁትን የኃጢአት ብዛት ነው መናገር የፈለግኩት። አየው፣ እውነት ነው። ጎበዝ። ስለዚህ እዛ ክፍል ላይም እግዚአብሔር ሰውን በመፍጠሩ ተጸጸተ የሚለው እግዚአብሔር ጸጸተ ያለበት ሆኖ ሳይሆን የሰው ልጅ ምን ያህል አስከፊ የሆነ ኃጢአት እንዲያው ይከፋል ብንል አሁንም በኛ ቃል ነው። ቅድም አሁን እንደወሰድኩ ለምሳሌ ምን ያህል ኃጢአት እንደሰራ በእግዚአብሔር ፊት በሰውኛ ቋንቋ መናገር ነው ባክፋየር የሚያደርገው ወደኛ ነው። አየው እንጂ እግዚአብሔር ኧረ የሚጸጸት አይደለም ትላለህ በመጽሐፍ ቅዱስም ይላል እንጂ ስታየው ግን የሚጋጭ ነው ብሎ ሰው አሁን የማያምን ሰው ሊያምታታ ይችላል እንደዚህ ካልተረዳው። ሰው አየው ከዚህ ምን ተረዳን መሰለህ? አሁን እንደጀ ነው ወንድሜ እንዳይረዝምብን ብናሳጥረው እና መጽሐፍ ቅዱስ ላይ የተቀመጠውን ነገር ቃል በቃል እውነት ነው የምንወስደው አለ። በተለያየ ቦታም በተመሳሳይ የተጠቀሰ ሆኖ ቀጥታ የሚወሰድ አለ። ግን ደግሞ ጥንቃቄ የሚፈልግ አገላለጽ አለ ማለት ነው። አየው ሁሉንም አንወጥም ማለት ነው ዝም ብለን ምሳሌ ወሰርን ለምሳሌ። እሺ እንደዛ ከሆነ አሁን የሚማልደው ይማልድልናል ሲል ጥንቃቄ ማድረግ አለብን ማለት ነው። ለምሳሌ አሁን መንፈስ ቅዱስ እንዲያውም እዚህ ጋር ይገርማል። እንደ እግዚአብሔር ፈቃድ ይልና ራሱ እግዚአብሔር ያልሆነ ያስመስለዋል አይደል? ያስመስለዋል። ግን እኮ መንፈስ ቅዱስ እኮ እግዚአብሔር ነው አይደል? ደጀን እውነት ነው። አየው። ስለዚህ ከእግዚአብሔር ውጭ ግን ያደረገው ይመስላል አገላለጽ ምናምን ማለት ነው። እሷ ጥንቃቄ ይፈልግ። እግዚአብሔር የምንለው ማንን ነው? አብን፣ ወልድን፣ መንፈስ ቅዱስ ሚስጥረ ስላሴ ማለት ነው። ጎበዝ። ስለዛ ከአብ ከወልድ ከመንፈስ ቅዱስ የበላይ የበታች አለ እንዴ? አይልማ መጽሐፉ የበላይ የበታች። ኧረ ራሱ አጥምቁ ብሎ ሲልክ ምንድን ነው የሚለው? በአብ በወልድና በመንፈስ ቅዱስ ስሞች አይልም። ስም የሚለው ስልጣንን ስለሆነ የሚያሳየው አንድነታቸውን ማለት ነው። አየው ስልጣን ነው ስም።
አንድ ናቸው። ሶስቱም አካላት አንድ ናቸው። በአካል ሶስት ብንልም በመለኮት በአምላክነት በእግዚአብሔርነት አንድ ናቸው። አንድ መለኮት ስለሆነ ያለው አንድ ስልጣን ጎበዝ። ስለዚህ አሁን ተመልከት፣ በአብ በወልድ መንፈስ ቅዱስ እኔና ማን ነን የሚለውንም እንዳትረሳ። ያብ የሆነ ሁሉ የኔ ነው እንደዚህ የሚለው አብን ፈጣሪ ይለዋል መጽሐፍ ቅዱስ፣ ወልድን አምላክ ይለዋል፣ ፈጣሪ ይለዋል፣ መንፈስ ቅዱስ ይለዋል። ስለዚህ አንድ ናቸው፣ ግን ሶስት አምላክ አይሆንም። ጎበዝ። አሁን ተመልከት፣ እንደዚህ ከሆነ ታዲያ የሆነ ሚስጥር ይዟል ማለት ነው መጽሐፉ እንጂ የሆነ የሚለመን አካል አለ ከዛ የማይለመን ብለን ከሶስቱ አካል አንዱ የሚለምን አንዱ የሚቀበል ካረግ ነው በቃ ነገር አለሙ ጠፋ። ሌላ ጣዖት ውስጥ ነው የምንገባው። አየው፣ የተገለጠውን አምላክ ሳይሆን የምናደርገው ሌላ ጣዖት ይሆናል። በምን አቢሳል ነው ማለት ነው። ስለዛ ጥንቃቄ ይፈልጋል። አሁን ስለዚህ ይህንን እውነት ይዘን አሁን እውነት ያልከኝን ነገር የተግባባንበትን ነገር እሱን ነገር ይዘን ነው ይህን ክፍል የምንፈታው። ታዲያ ምን እያለን ነው እዚህ ጋር ካልከኝ የመንፈስ ቅዱስን ፍጹም አባትነቱን እግዚአብሔር አይደል እንዴ? ፍጹም ፍቅሩ በነገራችን ላይ የምታስተምሮ ትምህርት ቆንጆ ነው። እንደውም ወደምፈልገው ነገር ነው እያስተማርክ ያለው ብዬ ነው። እሺ ያለውን ነገር በቃ ኦርቶዶክስ አንተ ነው የምታምነው? ኦሮ በመድኃኒዓለም አንተ እኔ እንደውም እኮ አላውቅም። ምን ሆነ ነው ያላውቅም? እንዲያውም አሁን እኮ አማላጅ ማን ብለህ ነው የምታምነው? እስኪ ለምሳሌ ወይ ወደ እሱ ልንመጣ ነው። ወይ ልፍታው መጀመሪያ አልጨረስንም እኮ ኢየሱስ ላይ ራሱ ተግባብተን እንለፍና ወደዛ እመጣለሁ። አክቹዋሊ ከርስ ያስወጣናል ወይ ሌላ ጊዜ ወይ ርዕስ አድርጌ ይዤ መግባት አለብኝ ወይ ደግሞ በውስጥ ላወራ ነው የሚችለው። ወደ ቅዱሳኑ ከገባን ማለት ነው አንወጣ ሌሎች ምድል እንሰጥ እናሳጥረውና ይሄንን እዚህ ጋር ተረዳርተን እኔ ችግር የለውም በውስጥ ቴሌግራም ላይ እንደፈለገ አድርገህ ታዋራኛለህ፣ ችግር የለም። መጽሐፍ ቅዱስ መዘን እናወራለን። እሺ ስለዚህ አሁን ተመልከት። ስለዚህ አሁን ስለ መንፈስ ቅዱስ እየተናገረ እያለው ከላይም እኮ ያግዘናል ይላል በድካማችን ነገር። ስለዚህ እኛ ስንደክም አባት ስለሆነ ያበረታናል፣ ይቀሰቅሰናል። ኢቨን እንኳን በነገራችን ላይ ራሱ ጌታ ምን ይላል? በአንድ በመከራ ጊዜ ራሱ በጭንቅ ውስጥ ምናምን ስንሆን በሰማዕትነት ውስጥ ምናምን ስንሆን የምትናገሩት እናንተ አይደላችሁም የአባቴ መንፈስ እንደዚህ ብሎ የሚገልጽበት ቃል አለ። እሱ ምንድን ነው? ረዳትነቱን አየው። ኢቨን አንዳንዴ ልክ ለምሳሌ ልጇ ሲደናቀፍባት ወይም ደግሞ ልጇ ምንድን ነው የሆነ ሲሳሳትባት አርማው እንደፈተደው እናት ይሆናል እግዚአብሔር። እንደዛ አባት ነው፣ እናትም አባትም ነው እግዚአብሔር። ስለዚህ ተመልከተ፣ አንዳንዴ ሊያቀብለን ሁሉ ይችላል፣ ሊገልጥልናል ማለት ነው። ባጭሩ ያመለክተናል በየት መውጣት መግባት እንዳለብን፣ ምን ማድረግ እንዳለብን፣ እሱ ፊት ምን ይዘን መቆም እንዳለብን እና ይህንን እገዛውን፣ እርዳታውን፣ ጥሪውን፣ ቸርነቱን፣ ፍቅሩን ነው ለመግለጽ ነው እንደዚህ ያለው እንጂ እንዲህ ምልጃ ማለት ልመና ነው። ስለዚህ መንፈስ ቅዱስ አሁን ይለምናል ብለን አይደለም የምንወስደው። ቅድም ደጀን አሳዘንኩትና እግዚአብሔር አሳዘንኩት ስንል አየው አንድ እንዳልሆነ ሁሉ እዚህ ጋር ምልጃ ለፍጡር ሲጠቀስና ምልጃ የሚለው ነገር ወይም ይማልድናል የሚለው ቃል ለአብ ለመንፈስ ቅዱስ ሲጠቀስ ጥንቃቄ ይፈልጋል ማለት ነው። አየው ቅድም ላሳየው ምሳሌ ማለት ነው። ስለዚህ ለመንፈስ ቅዱስ ጋር የተጠቀሰው የሚያግዘን የሚያበረታን በነገር ሁሉ የሚረዳን አምላክ ስለሆነ ገብቷል። በጸሎታችን ሁሉ የሚያግዘን እንደ እናት እንደ አባት ተስፋ የማይቆርጥብን አምላክና አባት ስለሆነ እሱን መናገር ነው እንጂ ምልጃ ኖሮበት የሚጸልየው ነገር እንዴ በወደማል እሱ አይደል እንዴ ፈራጁና ባለስልጣኑ እግዚአብሔር እሱ አይደል እንዴ ሰው እንደዚህ ብለህ ነው የምትፈታው። ባጭሩ ለኢየሱስም ስትመጣ መንፈስ ቅዱስ ከኢየሱስ ወይም ከወልድ የተለየ ስልጣን አለው እንዴ? የተለየ አምላክ ወይም የተለየ ወይም ያን የሚያንስበት ነገር አለው እንዴ? ያነሰ ነው አይልም። እውነት ነው። አንድ ናቸው። ሶስቱም አካላት አንድ ናቸው። ስለዚህ አሁን ተመልክ። ስለዚህ አሁን ኢየሱስ ክርስቶስ ላይም ጥንቃቄ ይፈልጋል። በመጀመሪያ ደረጃ እንግዲህ አይ ቲንክ የተግባባንበት የሚመስል ቅድም ባናብራራው ምልጃ ከተባለ ስለ ሌላው አካል መለመን መጸለይ ነው። ይህ የኢትዮጵያ መጽሐፍ ቅዱስ ማህበር የሚያሳተመውን መዝገበ ቃላት መመልከት ይቻላል። ምልጃ መሰረታዊ ትርጉሙ መለመን መጸለይ ነው። መለመን ማስታረቅም ከሆነ ራሱ በመለመን ነው የምታስታርቀው። ማስታረቅ ብሎ ከተፈታ ራሱ እንጂ ቀጥታ ማስታረቅ ምልጃ ማስታረቅ የሚለው በቀጥታ እንዲያውም አይመጣም። ማስታረቅ የሚለውን ቃል ከተጠቀምከው በመለመን ማስታረቅ ተብሎ ነው የሚፈታ። ይህ መለመን ስለሌላው መጸለይ የሚለውን ነገር አይለቅም ብዙ ጊዜ ምልጃ ከተባለ። ስለዚ ተመልከት፣ ይኸውልህ አሁን ምልጃ ስለሌላው መለመን ስለሌላው መጸለይ ከሆነ እንዴ አብ ወልድ መንፈስ ቅዱስ አንድ ከሆኑ ከሶስቱ አንድ አካል ሊለምን አይችልም። እንግዲህ በኖርማል ሁኔታ ወልድ ደግሞ በስጋ ተገልጦ ነበር አይደለም? ስለኛ በስጋ ተገልጦ ነበር። እሱን ይህን ፖይንት እናያለን። በስጋ ወራት ያለውን ነገር እሱን እናይና ከዛ በኋላ የሚለውን ነገር ደግሞ በደንብ እናያለን። በአጠቃላይ ግን ምልጃ ስንል
ልመና ነው፣ ጸሎት ነው። በምልጃ ሂደቱ 3 አካላት አሉ። አንደኛው ሚውት ያላረገ ሰው አለ አንተ ጋር ነው። አንደኛው ተማላጅ ነው፣ የሚለመነው አካል ማን ነው? ተማላጅ እስቲ ነገር የሚለመነው አካል ማን ነው? ተማላጁ ባለስልጣን የሆነው ሁሉን አድራጊ የሆነው ሁሉን ቻይ የሆነው ሁሉን አዋቂ የሆነው ኃያሉ እግዚአብሔር አብ ወልድ መንፈስ ቅዱስ ነው። የሚለመነው ባለስልጣኑ እርሱ ነው። 3ቱም አካላት አንዱ እግዚአብሔር ማለት ነው። ተማላጅ አየው፣ ተማላጁ በራሱ ስልጣን ማድረግ የሚችለው እግዚአብሔር ብቻ ነው። አማላጅ የሚሆነው አካልስ አማላጁ ተማላጁን የሚለምን ነው። ማለትም እግዚአብሔርን ፈጣሪን እንደዚህ አድርግ ወይ ማር ወይ ደግሞ እንደዚህ አድርግ ብሎ ወደ እግዚአብሔር የሚጸልይ ስለሌላው አካል ማለት ነው የሚለምን ነው አማላጁ አካል። ተመልከት፣ የሚማለድለት ደግሞ የሚለመንለት ነው። በመውደቅ በመነሳት ውስጥ ያለ ሊሆን ይችላል። እሱ ሰዎች ያግዙታል። በነገራችን ምልጃ የምልጃ መሰረቱ ፍቅር ነው። ለምሳሌ አንተን ከወደድኩ እጸልይልሃለሁ ማለት ነው። ከወደድከኝ እጸልይልኛለህ። ደግሞ ምልጃ እንዲቀርብ እግዚአብሔር ራሱ በነገራችን ላይ የሚፈቅደው ነገር ነው። ምናልባት ይችን ነገር ልጥቀሳት መሰለኝ። ራሱ ምልጃ እነማን ማድረግ እንዳለባቸው በዛውም ያመለክታል ቅዱስ ጳውሎስ። እየሰማኝ ነው ብዬ ተስፋ አደርጋለሁ። ደጀን እየሰማው ነው። እሺ ወንድሜ፣ አንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 1 ጀምሮ እስከ 4 እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ አለ። ምንና ምን ይደረግ አለ? ምልጃ፣ ልመና፣ ጸሎት ስለ ሰዎች ሁሉ ይደረጉ። ምን እያላቸው መሰለህ? ምን እያለ መሰለህ? እዚህ ጋር ጢሞቴዎስ አባት ነው፣ የመንፈስ ቅዱስ ልጁ ነው ለጳውሎስ። ስለዚህ እሱ የሚመራቸውን ክርስቲያኖች፣ እሱ የሚመራትን ቤተክርስቲያን ይህንን ትእዛዝ እንዲያስተላልፍ እና ያቺ ቤተክርስቲያን ስለ ሰዎች ስለ መኳንንት ነገስታት ሁሉ እንድትጸልይ ምልጃ ጸሎት እንድታቀርብ። አሁን ስለዚህ አማላጅ ማን እንደሆነ በዚያውም እየነገረ ነው። ለፍጡር የሚሰጥ ነው አማላጅነት። ጸልዩ እንደዚህ እያለ ነው። ጸልዩልኝም ይላል። ለምሳሌ አሁን ጳውሎስ ራሱ ጸልዩልኝ ይላል። ስለዛ ሰዎች ሁሉ ይላል ሊድኑ እና ለምንድን ነው ስለሌሎች ለምሳሌ ያላመኑ ሊሆኑ ይችላሉ፣ ነገስታት፣ መኳንንት፣ አረመኔዎች ሊሆኑ ይችላሉ። ለብሮ ምንጸልይላቸው ስለ ሰዎች አንተ ስትጸልይልኝ አምናለሁ። የእውነት አንተ ጸልይልኝ ብዬ ለሁላ ልለምንህ ይችላል። ቆይ እሺ አንዴ ቆይ ወደ ፖይንቱ እንድንመጣ እዚህ ጋር እንግባባለን። የሚገባኛል ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው አለ። ለምንድን ነው ምልጃ? አንዱ ለሌላው ለምን ይጸልያል? ሰዎች ሁሉ እንዲድኑ እግዚአብሔር ስለሚወድ፣ ማንም እንዳይጠፋበት፣ ተጋግዘን ወደ መንግስት ሰማያት እንድንገባ ማለት ነው። ስለዛ ምልጃ ፍቅር ነው መሰረቱ፣ እንድንተጋገዝ እሱ ነው። ለእኛ ለፍጡራን የተሰጠ ጸጋ ነው የሚለውን ነገር ትይዝልኝና አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ታስታውሳለህ ብዬ አስባለሁ። ዕብራውያን ምዕራፍ 5:7 ነው። በስጋ ወራት ምን አደረገ ይላል? ጸሎትና ምልጃ አቀረበ። መቼ? በስጋ ወራት ማለት ነው። ከዛ በኋላ እንዲያውም ክርስቶስ እንደዚህ በስጋ ከሆነ ያወቅነው ከዚህ በኋላ እንደዛ እናውቀውም ይላል። ደግሞ መልሶ 2ኛ ቆሮንቶስ ላይ እንዲያውም ላውጣ ቆይን ጥቅስ 2ኛ ቆሮንቶስ ምዕራፍ 5 ባትሪ ነው ምዕራፍ 5 ቁጥር 18 አካባቢ 15 ስለዚህ እኛ አሁን ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ይላል። ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። በስጋ ተገልጦ እኛ መስራት የነበርንብን ስለኛ ሲጸልይ ስለኛ ብዙ ዋጋ ከፍሏል። ያው ይብን ሞት አይደለ? ይህ በስጋ ወራት የሚለው ይሄን ነው። በነገራችን ላይ በስጋ እንደሆነ ያወቅነው የሚለው እሱን ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆም ሁሉም አዲስ ሆነዋል። ያው ይህ መዳናችንን መፈጸሙን እየነገረ ነው ክርስቶስ። ከዛስ ነገር ግን የሆነው ሁሉ አዲስ ፍጥረት እንደ አዲስ እንደፈጠረን ምናምን የመዳንን በር እንደከፈተልን እንደዛ እየተናገረ ነው። ስለዚህ ምናምን ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይልና አንድ ነገር በዛው ማሳይ ስለፈለኩ ነው እንጂ ፖይንቴ ላይ ነበረ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቅ ነበርና በደላቸውን የማይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ ይላል። እሺ ከዛ ደግሞ ይመጣና የሌላ ጊዜ እናያለን በደንብ እንግዲህ እግዚአብሔር በእኛ እንደሚማልድ እዚህ ጋር ይማልዳል የተባለው ማን ነው? በእኛ እግዚአብሔር አይደል? እግዚአብሔር ግን እግዚአብሔር ይማልዳል ማለት በቃ እግዚአብሔር ልክ እኛ እሱን እንደምንለምነው እኛን በቃ እኛ አምላክ ሆነን እሱ ከእኛ በታች ሆኖ ይለምነናል ማለት ነው አይደለም? እንደሚማልድ ይላል
ቃሉ እኮ ይላል በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። እዚህ ጋር ግን ደግሞ እግዚአብሔር በእኛ እንደሚማልድ እያለ ነው ጳውሎስ። እግዚአብሔር በእኛ ይማልዳል አለ። በእኛ ይለምናል ማለት ነው። ግን ምን ማለት ነው በእኛ ይለምናል ማለት? አሁን ቅድም የነገርኩህን ቃል እንዳትረሳው ነው። እሺ ያው ጥንቃቄ ስለሚፈልግ በእኛ ይታረቀኛል እንደማለት ነው። እንደሱ ነው። ኦኬ እሱ ሳይሆን ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ይህም መልካም ነው። አሁን ያልከውም ጥሩ ነው። ግን የተወሰነ ትንሽ የተሻፈ ነገር ያለው ይመስላል። ለማንኛውም ምን እያለ መሰለ ወጥተው ያስተምራሉ አይደል? ሐዋርያቱ ሲያስተምሩ ራሱ መከራ እስኪደርስባቸው ድረስ እስኪገድሏቸው ድረስ ይታገሳል እግዚአብሔር። ለምን? ሰዎቹ እንዲድኑ፣ ያልዳኑ ሰዎች እንዲድኑ። አየው። ስለዚህ አሁን ምንድን ነው የሚነግረን? ጥሪውን እመኑ የሚለው ጥሪው፣ ጽኑ የሚለው ጥሪው፣ ፍቅሩ፣ ትዕግስቱ፣ እሱን ነው እንደዚህ የተናገረው ዚህ እንጂ እግዚአብሔር እኛ አምላክ ሆነን እሱ ታች ሆኖ እኛ ሊለምን አይደለም። አሁን ከዚህ ምን እንድትረዳ ነው እዚህ ጋር አሁን እዚህ ፖይንት እዚህ ጋር ስታክ ያደረኩት አንድን ቃል ለእግዚአብሔር ስንጠቀም ቅድም የሰጠው ምሳሌ እሺ ስንጠቀመውና ለፍጡር ስንጠቀመው ይለያያል። ልፈልጌ ነው እና ለማንኛውም ክርስቶስን በስጋ እንደሆነ ያወቅነው ከዚህ በኋላ እንደዛ እናውቀውም ይላል። ያ ማለት በስጋ ወራት ስለ እኛ የማይሞተው እንኳን መጥቶ ሞቷል። ገብቷል። ስለዚህ አሁን በስጋ ወራት ዝቅ ብሎ እሱ እግዚአብሔር ሆኖ እያለ የእኛን የባሪያን መልክ ይዞ መዳናችንን በመጸነስ ጀምሮ ስጋውን ቆርሶ ደሙን አፍሶ ሞቶ ተነስቶ በቃ አረጋግጦልናል አይደለም? ማለትም አድኖናል። ስለ መዳናችን እሱ መፈጸም ያለበትን ነገር በሙሉ ፈጽሟል። እንግዲህ ስለዚህ አሁን የቀረ ነገር ኖሮ ክርስቶስ እንዲያውም ምን ይላል መሰለ? እንኳን የቀረ ሊኖር እንዲህ ነው የሚለው። ቅድም ስጠቅሰው ነበረ። አሁን ክርስቶስ ይኸውልህ እርሱ የክብሩ መንጸባረቅና የባህሪ ምሳሌ የሆነ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ይኸው በራሱን ያነጻው ኃጢአታችንን በኋላ በሰማያት በግርማው ቀኝ ተቀመጠ። ወደ ቀደመ ክብሩ ተመለሰ ማለት ነው። አየው ሁሉን ነገር ጨርሶ ካነጻ በኋላ ነው የሚለው። አንጽቶናል፣ ከራሱ ጋር ከባህሪ አባቱ ከአብና ከመንፈስ ቅዱስ አስታርቆናል። ከዛስ ምን ሆነ? አረገና በሰማያት በግርማው ቀኝ ተቀመጠ። ስለዚህ አሁን ካረገ በኋላ እዚህ በስጋ ወራት ሲያደርጋቸው የነበሩ ነገሮች ለምሳሌ ሲጸልይ ተመሰግን አይተነዋል፣ ሲጾም ተመልክተነዋል። ለቤዛነታቸው ይህ ቤዛነት ነው። ስለኛ የሆነ ደግሞ እኮ ጸሎት እሱ ጸልዩ አይጠብቅም እኮ ምክንያቱም ራሱ አምላክ ነው። ይለያል። አየው ግን ሰው እንደመሆኑ የእኛን ደግሞ ያቀርባል። ሊቀ ካህናት እንደመሆኑ ተመልከት። ስለዚህ አሁን ክርስቶስ ይህንን በስጋ ወራት ያደረገው ነው። ግን የመዳናችንን ጉዳይ ከፈጸመ በኋላ ካነጻን በኋላ ግን አሁንም በሰማይ ያለበት የለም። ካነጻ በኋላማ በሰማያት በግርማው ቀኝ የተቀመጠው። ስለዚህ አሁን ክርስቶስ ተመልከት፣ አማላጅ የሚባለው የሚለምን የሚጸልይ ነው ብለናል ቀደም። የሚማለድለት የሚባለው የሚለመንለት የሚጸለይለት ነው አለ። ተማላጁ ደግሞ የሚለመነው አካል በራሱ ስልጣን ማድረግ የሚችል ማንጻት የሚችል ይቅር ማለት የሚችለው አካል ነው አለ። እሱም አብ ወልድ መንፈስ ቅዱስ ነው አለ። ስለዚህ አሁን ይህንን ሀሳብ ረስተን አይ ክርስቶስ እኮ አማላጅ ነው ካልከኝ ክርስቶስ እኮ አሁን በዚህ ሰዓት ይለምናል ይጸልያል እያልከኝ ነው። አይ ለማለት አይደለም። እሺ አንዴ ተረቻለሁ ለማለት አይደለም ካልከኝ እንግዲያስ ቃሉን ተወው ነው የምልህ። ገብቶሃል? ቃሉን ተወው ነው የምልህ። አንተ ማለት የፈለግከው ስማኝ፣ እሺ አንዴ ይችል በዚህ ልሰረው። አንተ ማለት የፈለግከው ክርስቶስ በስጋ ወራት ያደረጋቸው እያንዳንዱ ነገሮች በፋንክሽን ደረጃ ዘላለም ፋንክሽን አላቸው። አንድ ያድርጎታል። ግን የአንድ ያደረገው ነገር ግን የትኛውም ትውልድ ቢመጣ ለመዳኑ ይሆነዋል ከሆነ ዛት ሴት ቤተክርስቲያን የምታስተምረው ይህንን ነው። አሁን ግን በአውቀ የሆነ ወደም ያቀርባል፣ እንደገና ደግሞ አብን ይለምነዋል፣ ይጸልያል። እንደዚህ ያለ ክህደት አሁን እኔ በነገራችን ላይ ልንገርህ እንዳንተ ኦርቶዶክስ ኦል ኦርቶዶክስ እንዳንተ ትረዳለች ብዬ ሁላ አላስብም። በነገራችን ላይ እኔ እንዲያውም አልረዳም። አንተ ልጅ ረፍ። አሁንም ምልጃው ለዘላለም ነው አይደለ? ምልጃው የክርስቶስ ምልጃ ለእኔና ለአንተ አይሰራም። አይ ሲጀመር ይኸውልህ አሁን ምልጃም ራሱ ስተው ጠንቀቅ። አሁን ምልጃ ስትል ምንድን ነው ምልጃ? አሁን ክርስቶስ ራሱ ማለት ራሱኛ ሄዳን ነው በአማላጅን ሄዳን ነው ወይስ ደግሞ ስጋውን በደሙ ነው? ስጋውን ቆርሶ ደሙን አፍሶ ነው ሄዳን ነው? ምልጃ እኮ ኃጢአት በምንሰራ በምንጸልይ ከሆነ ነገር ከውድቀታችን ወደ እንደሱ አይደለም። እንደዚህ ተረዳ ና ይኸውልህ የዳነ ሰው ነው ስለ ምልጃ ራሱ የሚያውቀው ብዬ ነው። አሁን ቆይ እንደዚህ ተረዳው። እሺ አሁን ቅድም ዕብራውያንም የጠቀሰው ሮሜ 8ም ያለው እንዴት መሰለ? ክርስቶስ በስጋ ወራት ጸሎትና ምልጃን አቅርቧል። አዎ ነገር ግን እሱ ጸሎትን አይጠብቅም። አዎ እንዴት አቀረበ? ስለኛ ለመዳናችን ሞተ እያልን አይደል እንዴ?
ይህ በስጋ ወራት አድርጎታል፣ ሊክሰን ማለት ነው። የአንዱ የቤዛነት አካል ነው። በምኑ ነው ግን የመሰረተው አዲሱን ኪዳን? በደሙ ተደመደመ። አየው። ስለዚህ እያንዳንዷ በማህፀን ማደሩ፣ በድንግላጼው በድንግልና መወለዱ፣ መሰደዱ፣ እያንዳንዱ በነ ጲላጦስ ፊት መቆሙ፣ መንገላታት፣ እያንዳንዱ ነገር ስለ መዳናችን ወሳኝ ነገር ነው። እያንዳንዱ በምድር ላይ ሲመላለስ እያንዳንዱ የከፈለልን ዋጋ የምንዘለው አይደለም። ያኔ አንዴ እሱ በስጋ ወራት ያደረጋቸውን ነገሮች ዛሬም ድረስ ፋንክሽናል እንደሆኑ፣ አሁን እኮ ክርስቶስ ዳግም እኮ መጥቶ ለእያንዳንዳችን መከራ አይቀበልም አይደል እንዴ? በእምነት በኩል እንመጣና ቅድም እንዳልነው ተጠምቀን ቅዱስ ስጋና ክቡር ደሙን በልተን ጠጥተን በደሙ እንታጠባለን፣ ልጆቹ እንሆናለን። አየው ተመልከት እንጂ አሁን ክርስቶስ ያልፈጸመው ነገር ሆኖ ኖሮ አሁንም የሆነ ነገር ያደርጋል ምናምን ካልከኝ ነገርኩህ እኮ እንኳን መንግስት ሰማያት ሊያስገባ ይህ ትምህርት ከሲኦልም ማለት እንጦሮጦስ ታች ወርዶ ካለም እዛ ይገባል ማለት ነው። ሰው ምንፍቅና ነው። ሰው አሁን በአጠቃላይ ክርስቶስ አማላጅ የምትለው አካል በራሱ ማድረግ የማይችል ነገር ግን ፈጣሪን መለመን የሚችል ነው። አማላጅ ማለት ራሱ ምልጃ፣ ልመና፣ ጸሎት ስለሆነ ቅድም እንደተግባባ ነው። ኦኬ ተመልከት። ስለዚህ አሁን ኢየሱስ አማላጅ ነው ብለህ ማለት ይለምናል ይጸልያል እያልከኝ እኮ ነው። እንግዲህ ሀሳቡ እንደዛ ስለሆነ ምልጃ፣ ጸሎት፣ ልመና ስለሆነ ብለህ ደግሞ ግን አይለምንም አይጸልይም እኮ ካልከኝ እርስ በርሱ እየተጋጨ ነው። ስለዚህ አሁን ኢየሱስ አማላጅ ነው የሚለው መተው ነው የሚያዋጣው። ያ ማለት ግን ክርስቶስ በስጋ ወራት ያደረጋቸው እያንዳንዶችን ነገሮች ደግሞ እንክዳለን ማለት አይደለም። ገብቷል? ስለ መዳናችን ስለ እኛ ቤዛ ለመሆን እያንዳንዱ ነገር ያደረገው ነገር ለሁላችንም ይሰራል። ለምሳሌ እሱ አንዴ ነው የሞተው አይደል? አንዴ ነው አይደል መስዋዕት የሆነው? ያ መስዋዕት ዛሬ ራሱን ነው እኮ ቤተክርስቲያን እኮ ቅድም ቅዱስ ቁርባን ላይ የተግባባንበት እኮ ራሱን ነው። ልክ ለምሳሌ ፀሐይ በምስራቅ ወጣ በምዕራብ ትገባለች። ሁሌ ነው እንዴ በይ ውጪ በይ ግቢ የሚላት? ወይስ ደግሞ አንዴ በተናገረው ቃል ነው? አንዴ ባደረገው ነገር ነው። ያየው ልክ አንዴ አሁን እንደውም እየነገርከኝ ያለው የሚገርም ነገር ውስጥ ያለውን ሀሳብ ነው። በቃ ይሄ ምልጃውም ለዘላለም በቃ ይሆናል ነው እያልከኝ ያለው። ጥንቃቄ የፀሐይዋ ነገር አሁን ምን ሆነችልህ መሰለህ ወንድሜ? አሁን እለት በነገራችን ላይ በምነግረኝ ነገር አንዲትም እንኳን ኮሜንት የለኝም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አንዱ የበላይ አንዱ የበታችንም መለማመን የሚባል ነገር የለም። ሰው የተጻፉ አገላለጾች ከምን አንጻር ነው የሚለውን ነገር መረዳት። አሁን ለምሳሌ ዕብራውያን መልእክት ላይ እየነገረን ያለው እነዚያ የብሉይ ኪዳን ሊቃነ ካህናት 10 የተካኩ የለ እሱ ግን ሳይተካ ዘላለማዊ ሊቀ ካህናት ነው። ሞት የለበትም፣ ዘላለማዊ ነው። ስለዚህ አሁን እሱ ተክቷቸዋል ነው። እነዚያን የብሉይ ኪዳን ሊቃነ ካህናት እነሱ አልፈዋል። አማናዊ ክርስቶስ ሊቀ ካህናት ዘላለማዊ እሱ መጥቷል፣ ተክቷቸዋል። እንዲያውም እነሱም ራሱ የዳኑት በሱ ነው። ኦኬ በሱ ነው የዳኑት የሚለውን ነገር ለማመላከት ነው እንጂ እለት እለት ይለምናል ምናምን በፍጹም። ይልቁንም መስዋዕትም ሲያቀርብ ተክቷቸዋል ስንል ለምሳሌ የብሉይ ኪዳን ሊቃነ ካህናት እለት እለት መስዋዕት ያቀርባሉ አይደለም? እሺ እኔ አሁን እንግዲህ ኢየሱስ አንተ በነገርከኝ መሰረት እኮ ነው። አሁን ቅድም ባልከኝ ምንድን ነው ፀሐይ በስተምስራቅ ትወጣለች። ቃሉን ብቻ ተው እንደዛ ከሆነ ምክንያቱም ቃሉ ለፍጡራን ሁሉ የሚሰጠው ሌላ ጊዜ ቆይ በደንብ አድርገን እናየዋለን። ከተረዳኸው እንደዛ ሀሳቡን ማለት ነው። ሌላ አንድ ጥያቄ ደግሞ ልጠይቅህ ነው። የኦርቶዶክስ ውስጥ ልክ ነው ልክ አይደለም ብዬ ማምነውም ማለት ነው። ትንሽ ይበቃናል። አይበቃንም? ደጀን አንድ አማላጅ በኦርቶዶክስ ውስጥ እንግዲህ እኔ የማውቀውን ያህል እንትን ብዬ ብዙ ያስገባናል። ቆይ ስለ ቅዱሳን አማላጅነት ማን ነው በኦርቶዶክስ ውስጥ? እሺ ማን ነው የሚያማልዳችሁ? ያመነ ሁሉ በተለይም ደግሞ ለእግዚአብሔር ቅርብ የሆኑት ቅዱሳን እመቤታችን፣ ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት ወዘተ። ከዛ ደግሞ እኛም ሁሉ አማኞች ሁሉ አንዳችን ስለ አንዳችን እንጸልያለን። በዚህ አሁን እንደው አማላጅነት ሲባል አንዴ ፕሊስ ቆይ ይሰፋብናል ነው እያልኩ ያለሁት። ተው እንጂ አትቸኩል። በአንድ ዕለትማ ሁሉን ነገር መልስልኝ አይባልም። ሌሎችም እናስብና ይኸው ለአማላጅነት ትልቁ ጉዳይ መለመን መጸለይ አይደል? አንተ እንኳን እኮ እለምናለሁ እጸልያለሁ አልከህ እኮ እንኳን ድንግል ማርያም የአምላክ እናት ማለት ነው። ምናልባት ግን በአጸደ ነፍስ እንዲያው እሷ እኮ በአጸደ ስጋ የለችም ምናምን ከሆነ በአጸደ ነፍስ ደግሞ ምናልባት እንድታነብ ልስጥ። ለምሳሌ 2 ጥቅስ ብቻ ለጊዜ ይበቃሃል። ራዕየ ዮሐንስ ምዕራፍ 6 ቁጥር 9 እና የሉቃስ ወንጌል ምዕራፍ 16 ቁጥር 19 ጀምረ እስከ መጨረሻ ያለውን ክፍል ይኸው። ከዛ በውስጥ ደግሞ በደንብ አወራለሁ።
ራዕየ ዮሐንስ ምዕራፍ 6 ደግሞ ምናልባት እንድታነብ 19 እና እሺ 1916 ወር 1919 እንዳልተሳሳት ትንሽ ደከመኝ። ገልብጠህ ይወስጂ 1919 መሰለኝ። ማርያም አማላጅ ናት ይላል ወይስ? አንተ ሞኝ አትሁን። የመጽሐፍ ቅዱስን ሀሳብ ነው እንጂ መረዳት አንዴ ቆይ የመጽሐፍ ቅዱስን ሀሳብ ነው እንጂ መረዳት ዝም ብለህ የሆነ ቃል በቃል እንዲጽፍልህ እንዳትሞክር። በጣም በዚህ እንደው ማርያም አማላጅ ናት ቃል በቃል በጣም የወረደ አይበልና እኔ አሁን እንዴት መሰለህ ቅድም ነግሬሃለሁ። አንተ ስለኔ ክርስቶስን ልትለምንልኝ ትችላለህ፣ በሕይወት ስላለህ መናገር ስለምትችል አንተ ትችላለህ። ድንግል ማርያም አትችልም? አለች ድንግል ማርያም በዚህ ሰዓት በሕይወት አለች። በክርስቶስ የሆኑት ሙታን ናቸው ወይስ ሕያዋን ናቸው? እኮ አለች መለመን በክርስቶስ የሆኑት ሕያዋን ናቸው ወይስ ሙታን ናቸው? ብዙ ጥልቅ ነገር ውስጥ እኮ ሊከተን ስለሆነ ነው እንጂ እኮ እኔ ብንገፋበት ችግር የለም። ግን ርዕሴን አስቀየርከኝ። ለዛ ነው አሁን የሰጠሁትን ጥቅሶች በአጸደ ነፍስ ያሉት በሕይወተ ሥጋ የተለዩት የለም። እሱ ስላልገባ ነው ጥቅስ የሰጠሁ። እሺ ራዕየ ዮሐንስ ምዕራፍ 6 እና ራዕየ ዮሐንስ ምዕራፍ 9 እንደዚሁም አንድ ምን ጨምርልህ ራዕየ ዮሐንስ ምዕራፍ 6 ቁጥር 9 እና የሉቃስ ወንጌል ምዕራፍ 16 ቁጥር 19 ጀምረህ እስከ መጨረሻው እንደዚሁም ሁለተኛ ነገሥት ምዕራፍ 13 ቁጥር 20 በብሉይ ኪዳንም ማለት ነው። እነዚህ በውስጥ አወራሃለሁ። ለማንኛውም ጻፍልኝ። አመሰግናለሁ። ቴሌግራም ልክ ቶሎ ነው መመለስ ያለብህ። ባይዙ በጣም